ሰላም ሰላም ውድ ቤተሰቦቼ እግዚአብሔር ሰላም ጸጋ ባያላችሁበት ይብዛላችሁ። እንዴት ዋላችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። አዲስ የሆናችሁ ዩቲዩብን ሰብስክራይብ፣ ላይክ፣ ኮሜንት በማድረግ አበረታቱኝ። ቤተሰብ የነበራችሁ ደግሞ ላይክ ኮሜንት እያረጋችሁ ሼር እያረጋችሁልኝ እኔ እይታችሁ ነኝ አበረታቱኝ ማለት ነው። በሚቀጥለው ፓርት ዛሬ ደግሞ ፒፒኤን ፖፖላር ለምንድነው የሚጠቅመን ብንገዛው ምን እንጠቀምበታለን ባንገዛው ውስጥ ደግሞ ምን እንጎዳለን የሚለውን አብረን እናያለን ማለት ነው። ለስኮ ፋሚሊ አሁን ፖፖላር እንገባለን። እዚህ ሜሴጅ ቦታ እንገባለን ማለት ነው። ሪሲቭ የምትለውን ቦታ እንገባለን። ቀጥታ ሪዋርድ ውስጥ ይወስደናል ማለት ነው። ያው ሴቲንጋችን በዚህ ሳምንት ተቀያይሯል። እዚህ ጋር ሊቭ ታክስ ሌቨር ዲቴይልስ ክሊክ ሄር ፎር ዲቴይል ይላል። ሩሉ ለማየት ነው። አሁን እኔ የገባሁት እዚህ ጋር ሬጉላር እዚህ ጋር አክቲቪቲ ብሎ ነው ያለ። ይሄ አክቲቪቲ የምለው ጋር ይሄ አክቲቪቲ የምለው ጋር እንገባለን ማለት ነው። እዚህ ጋር ፒፒኤን ዴሊ ሪዋርድ ይላል። ይሄ ማለት እስከ 400,000 ምናምን ነው ያለ። ይሄ ግን 3500 ነው። ቀጥታ ፒፒኤን ለማገዛት የሚያስፈልገን ነገር 95,000 ኮይን ነው የሚያስፈልገን። 95,000 ኮይን ስንሰጠው ልክ እንደ እቁብ በሉት እስከ ሳምንት ድረስ ማለት ነው። እስከ ወር ድረስ በየቀኑ 3500 ይሰጣናል። ማታ ላይ ልክ እየሰራኑን ነገር ሪሲፍ ስናደርገው የቪዲዮን እና የፓርቲ የሰራነው ሪሲፍ ስናደርግ እሱም ይሰጣናል። የሱን ሪሲፍ እናደርጋለን ማለት ነው። ልክ እንደ እቁብ ማለት ነው። እና ትገዛላችሁ፣ ሙሉ ወንበር ይሰጣቸዋል። ልጆች የእናንተ ሩም ውስጥ ገብቶ ይቀመጣሉ። ለምሳሌ እዚህ ነክተን ብንገባው ትንሽ ኔትወርክ ያስቸጋሪ ስለሆነ አላስገባልኝ ግን ማለት ነው በየቀኑ እስከ ወር የገዛችሁበት ቀን ወር እስከሚሞላችሁ ድረስ 3500 ይሰጣችኋል። በቀን ደግሞ ስቲል ኔድ ኖሯችሁ እስከ 18,000 ከዛ በላይ እንኳን 2 ሰዓት ቪዲዮ እና 2 ሰዓት ፓርት የምትሰሩ ከሆነ ከዚህ 3000 ሲጨመር በጣም ኦቨር ነው የምታገኙት ማለት ነው። አንደኛ ቶሎ ብላችሁ ፖይንታችሁ 100,000 ለማሞላት ያገለግላችኋል። ሁለተኛ ደግሞ ከብዙ ሰዎች ጋር ለመተዋወቅ ይረዳችኋል ማለት ነው። ይሄ ማለት ከብዙ ሰዎች ጋር ስትተዋወቁ ይሄ ስራ ላይ ብቻ ሳይሆን ሌላ ስራ ላይ ራሱ ብትጀምሩት ከነዚህ ቤተሰብ ጋር ሆናችሁ ያን ስራ ደግሞ ታከናውናላችሁ። ቶሎ ብላችሁ ስኬታማ ትሆናላችሁ ማለት ነው። ለምሳሌ ከዚህ እንውጣና ፒፒኤን ያላቸው ልጆች ጋር ብንገባ ነው ትንሽ ስልክ አስቸጋሪ ስለሆነ ነው። እስኪ እንግባና እዚች እህታችን ጋር እንየው። አሁን እሷ ገዝታለች። የ95,000 ነው የገዛችው። እስከ 400,000 ነው ያለ ገዝታለች። ለምሳሌ ስንት ሰው ይዝላታል? 1 2 3 4 5 6 7 8 9 10 11 12 13 14 ወንበር ነው ማለት ነው።
ይሄ 14 ወንበር አስቀምጣ ላይክ ቦክስ ይሰጣል። በነገራችን ላይ ሩማችሁ ውስጥ ላይክ ፖስት አድርጋችሁ እዚህ ጋር ላሳያችሁ። ሪሲፍ የምለው ቦታ ስንገባ በየቀኑ ወይ ደግሞ በየሳምንቱ የሚያስቀምጥልን የራሱ የሆነ ሩል አለ ማለት ነው። ፒኬን ስር ስንገባ ፒክ ሚሶን ስር ስንገባ እዚህ ጋር ዴሊያችን የምንሰራ ነው። ያው እዚህ ጋር አሁን ፓስ ክለብ ቼንጅስ ይላል። ታይፕ ፎር ሆስት ይላል። ዋን ዘንድ ሉክ ቦክስ ኢን ሊቭ ሩም ቱ ግራውንድ ዩ አር ፋን ክለብ ይላል። ስንት ፓርቲ ሩም ስት ፎር ፋን ክለብ ሜምበር ኦንሊ 500 ሰዎች እናንተ ጋር መጥተው ሲሰሩ እሱ አንደኛ ፋን ክለብ የሚባል አለ። እሱ ሲነኩ ቀጥታ ለእናንተ መቶ ኮይንት እስከ ወር ድረስ ይገባላችኋል። ሁለተኛ ደግሞ በየቀኑ ፒፒኤን ስትገዙ በ95,000 ሆነ በ400,000 በገዛችሁት መጠን ማለት ነው። በየቀኑ የገዛችሁት መጠን ነው የሚወስነው። እኔ አሁን የ95,000 ነው እየነገርኳቸው ያለሁት። በ95,000 ስትገዙ እስከ ወር ድረስ 3,500 ይሰጣችኋል ማለት ነው። ሁሌም ነው ሪሲፍ የምታደርጉት ወራችሁ እስከሚደርስ። ወራችሁ ሲደርስ ደግሞ ከቀጣላችሁ ትችላላችሁ ማለት ነው። እና ይሄ የሚያገለግለን ባንገዛም ችግር የለውም። ከገዛን አንደኛ ቶሎ ፖይንታችን እንዲሞላልን ብለናል። ሲቀጥል ደግሞ ይሄ ምንድነው ፋየርወርክ የሚሰጡ ሰዎች አሉ። ሰዎች ሲበትኑ ሰዎች እየሄዱ የነሱ ሩም ሲገቡ ሩማቸው ቫይራል ስለሚወጣ ለዛ እነሱ ሲበትኑ ጊዜ እናንተ ፋየርወርኩ ሚሰጃቸው ስር ይመጣል። ለምሳሌ ላሳያችሁ እዚህ ጋር ቺታችን ጋር ልመለስና ሚሴጅ ስር ይመጣል። የትም ቦታ የራሳቸውም ስር ይሁን የሌላ ሰው ስር ይመጣል። አልመጣም፣ ለአሁን አልመጣም። ሲመጣ ሜቢ አሳያችኋለሁ። እና እሱን ስራ ማለት እንደዚህ ሪፍት የሆናችሁ ቀን ወይ ደግሞ ስራችሁን የጨረሳችሁ ጊዜ ፋየርወርኩን እየሄዳችሁ መቀበል ትችላላችሁ። ለምሳሌ የሆነ ጓደኛ ነበረችኝና በእውነት እስከ ቀን እስከ 1200 ምናምን ፋየርወርክ እየሄደች እየተከተለች ትለቅም ነበር። እና ጎበዝ ሆኖ ለሰራ ሰው በዚህ በኩልም ያገለግላል። ሲቀጥል ደግሞ ልክ ቁብ እንደጣለ ሪሲፍ እያደረጉ እየሰጣችሁን ነው የምትቀበሉት። ትሰጣላችሁ ከዛን ትቀበላላችሁ ማለት ነው። አሁን እዚህ ጋር ጌም ኦቨር ብሎ እንደገባ አሁን የሆነ ሰው ፋየርወርክ ሲለቅ ይገባል ማለት ነው። እሱን ነካ ስታደርጉ ቀጥታ ወደዛኛው ቤት ይወስዳቸዋል። እዛ ጋር የሚተኮሳለ የሆነ ሰከንድ ይቆጠርና ከዛም በኋላ ወይ ይሰጣቸዋል ወይ ያሰጣቸውን። በእርግጠኛ ነኝ ግን ኔትወርካቸው ጥሩ ከሆነ ብዙ ጊዜ ይሰጣል ማለት ነው። ስለ ፋየርወርኩ በእንደዚህ አይነት ነው እኔ የምገልጸው። በጣም ያገለግላል በእውነት። እኔ ገዝቼ በጣም ብዙ ጊዜ ተጠቅሜበታለሁ። እንደውም በመሀል ኢትዮጵያ ገብቼ ነው ጋብ ያደረኩት። እና ያላችሁ ልጆች ግዙና ተጠቀሙበት። ምክንያቱም በመሀል እየተቀያየራችሁ በመሀል ደግሞ እንትኑን እየገዛችሁ ስቲል ሌዱን እየገዛችሁ ፋየርወርኩንም እየለቀማችሁ የቀን የሚሰጥ ፕላትፎርም በራሱ መንገድ የሚሰጥ አለ። እስካሁን ድረስ አልመጣም፣ እየጠበቅኩ ነው። ሲመጣ እነግራችኋለሁ። ፋየርወርኩንም እየተከተላችሁ በእንደዚህ አይነት በአጭር ጊዜ ውስጥ ማለት ነው በአጭር ጊዜ ውስጥ ትሞላላችሁ 100,000 ማለት ነው። ሲጀመር ስቲልኔድ ከገዛችሁ ይሄ ስቲልኔድ ከገዛችሁት ምንም አያቆይም። እውነት ለመናገር ያው እስከ 147,000 ምናምን ነው ያለ ስቲልኔድ እስከዛ ድረስ መገዛት የሚችል ማለት ነው። እና ልክ ፖይንት ተቀያይረን
ከዛም በኋላ እስከ 7 ቀን ያሰራል። ከ7 ቀን በኋላ ደግሞ ያወርደናል በፊት ወደ ነበሩ ማለት ነው። ቀጥለን ከሰጣነው ግን እንድንሰራ ይረዳናል ማለት ነው። የምር እውነት ለመናገር በጣም እየሰሩ የሚቀየሩበት ትልቅ ቦታ የደረሱ ልጆች አሉ። ይሄን ስራ በደንብ ስሩት፣ ውስጥ ያላችሁ ልጆች ለመሰራት ማለት ነው። እውነቴን ነው። ከማይሆን ቦታ፣ ከማይሆን ጓደኛ፣ ከማይሆን ነገር ከምትውሉ ስራችሁ ላይ ትኩረት ብታረጉ፣ በቃ የማይሰራ ነገር እንኳን ቢሆን እንደው ከፈጣሪያችሁ ጋር የማይነካካችሁ ነገር ከሆነ ቢሳካም ባይሳካም ሞክሩት፣ ስሩት። የሰራችሁትን የዘራችሁትን ታጭዳላችሁ። በነገራችን ላይ እውነት ሰው የሰራውን ልክ ነው የሚያገኘው። ይኸው እዚህ ጋር አሁን ፋወር ወርክ መጣ። ቆይ ላሳያችሁማ። ፋየር ወርክ ማለት ይሄ ነው። ፋየር ወርክ አይ ዊል ጎ ኦቨን ኢን ማይ ቤቢ ላይፍ አፍተር 60 ሰከንድ ጌት ዩ ኮይን ይላል። ያው ይሄ ሰው ያስቀመጠውን አይደል። 500ም ካስቀመጠ 200ም ካስቀመጠ 5ም ካስቀመጠ ዋይፋችሁ ጥሩ ከሆነ ይገባላችኋል። ሪሲፕት ማለት የራሱ ፖይንት ላይ ነው የሚገባላችሁ ማለት ነው። ያው እየገባ ነው ራሱ በብዛት ማታ ማታ ላይ ልጆች የሚጫወቱ ጌም በብዛት ነው የሚለቁት፣ ቫይራል እንዲወጣላችሁ ስለሚፈልጉ ማለት ነው። ስለዚህ ተጠቀሙት እላችኋለሁ፣ ስሩ። እውነቴን ነው። 1 ደቂቃ በቀነሰ ቁጥር ከእድሜያችን ሁሉም ነገር እየቀነሰ ነው የሚሄዱና ስለዚህ መስራት ባለባችሁ ስሩት። አያቴ አንድ ነገር ይላል፣ በ20 ስሩ፣ በ40 ደግሞ በ20 ስሩ፣ በ40 አግኙ። ያኔ በ20 ልጅነት ነው ትሰራላችሁ፣ በ40 ደግሞ የሰራችሁትን አይል ታገኛላችሁ ማለት ነውና እና በርቱ። እኔ የምለው እሱን ነው። በርቱት። ካበረታችሁት የማይሆን አንድም ነገር የለም። እውነት ለመናገር እኔ በጣም ብዙ ነገር አትርፌያለሁ ከዚህ ፖፖ ማለት ነው። ብዙ ሰው ብዙ ነገር ሲል ነበረ፣ ግን እንደ እግዚአብሔር ፍቃድ ሆኑት ብዙ ነገር ነው ያተረፍኩት። እውነት ለመናገር ከራሴ ማለፌ ጓደኞቼ ብዙ ነገር ነው ያተረፉበት እና እንግዲህ አስቡት። እውነት ለመናገር አሉ ደግሞ እንደዚህ አይነት ስራ ምናምን እያሉ የሚወጡት ማለት ነውና እናንተ ልባችሁ ነው የሚነግራችሁ። ሙስሊም ከሆናችሁ አላህ የሚነግራችሁ ነገር፣ ክርስቲያን ከሆናችሁ ደግሞ ከእግዚአብሔር ጋር አውርታችሁ እግዚአብሔር የሚነግራችሁ ልባችሁን የሚነግራችሁ ነገር አድርጉት እንጂ ሰው ባሌ አታድርጉ። እውነት ለመናገር እና የትኛውም ነገር ስራ ነው። የትኛውም ጊዜያችሁ እዚህ አረብ ሀገር እስካላችሁ ድረስ በብዛት እዚህ ያለ ልጆች ነንና ስራችሁን ፈከሳችሁን የምሬን ነው ስራችሁ ላይ አድርጉት። ስሩት፣ ያገኛችሁትን ነገር ስሩት። ስራ ይሁን ብቻ ከእምነታችሁ ጋር እየተነካካ አይሁን። በቃ ገንዘብ ነው ለማግኘት የመጣኑ። እንግዲህ ኢትዮጵያ ስንገባ ደግሞ የሚጠብቀን ነገር ታውቃላችሁ። ዛሬ ከተዘጋጃችሁት ነገ ላይ ምንም የሚከብድ ነገር የለም። የሰው ልጅ አንዴ ነው እዚህ ምድር ላይ የምኖረው ብዬ ነው የማስበው፣ እንደ አንድ ሰው ማለት ነው። እና በ20 ስሩ፣ በ40 እረፉ እላለሁ፣ ልክ እንደ አያቴ። ጥያቄ ካላችሁ ኮሜንት ስር አስቀምጡልኝ። ላይክ ኮሜንት ማድረግ እንዳይረሳችሁ ፕሊስ። አበረታቱኝ። እኔ እይታችሁ ነኝ። ይህን ስራ መቀላቀል የምትፈልጉ ሰዎችም ካላችሁ ኮሜንት ስር ጻፉልኝ። እኔ በውስጥ መጥቼ አናግራቸዋለሁ። ያው ስማቸውን ወስድና ወይ ቲክቶክ ላይ ወይ የሆነ ቦታ ላይ ሰርችንግ ሳደርግ ታወጣልኛላችሁ ማለት ነው። እና በርቱት እላችኋለሁ። ስልክ ቁጥሬ ወይ ዲስክሪፕሽን ላይ አስቀምጣለሁ። የቴሌግራም ስልክ ቁጥሬ ዲስክሪፕሽን ላይ አስቀምጣለሁ። በርቱልኝ ውዶቼ። እንግዲህ መልካም ቆይታ። ቻው ቻው፣ ባይ ባይ። በጣም ነው የምወዳችሁ።